ሚስቴ ላይ አገባሁባት። ይሄን ሲያውቁ ጓደኞቼ፣ ወዳጆቼ፣ ዘመዶቼና አባትና እናቴ ሳይቀሩ አበዱ። ለምንድነው ቤት የምትበጠብጠው? ለምንድነው እቺን የመሰለች ሚስትህን የምታስቀይማት? ምን አተህ ነው ከሷ? ከቤትህ ምን አተህ ነው እያሉ ሁሉም ሰው አበደብኝ። መቆጣት የሚችለው ታላላቆቼና አባቶቼ ተቆጡኝ፣ ገሰጹኝ፣ አስጠነቀቁ። የቅርብ የምላቸው ጓደኞቼ ደግሞ ሰደቡኝ። ዱላ ቀረሽ ስድብ ነው የሰደቡ። በመከባበርና በርቀት የማውቃቸው ወዳጆቼ ደግሞ መከሩኝ። እባክህን የ22 ዓመት ትዳርህን አትበትን፣ 6 ልጆችህንም ያለ አባትና ያለ እናት አታስቀራቸው። ያንተ ሚስት እኮ የ10 ሴቶች ግምት ናት። እሷ ምን አተህ ነው ያን የመሰለ ሰው ሁሉ የሚቀናበት ቤትህን አታበላሽ እያሉ ሁሉም ሰው ተረባረበብኝ። ነገር ግን እኔ የማንም ቁጣ፣ የማንም ምክር፣ የማንም ስድብ አላስቆመኝም። ሚስቴ ላይ አገባሁባት። ትዳራችን 22 ዓመትን ያስቆጠረ ነው። በዚህ 22 ዓመት ትዳራችን 6 ልጆችን አፍርተናል። ብዙ መልካምና መጥፎ ጊዜያቶችን አሳልፈናል። አንድ እውነት ሚስቴን እጅግ በጣም ነው መወዳት። ነገር ግን አንዳንድ እውነቶች፣ አንዳንድ ነገሮች ለወሬ የማይመቹም መሰለኝ። የቅርብ ያልኳቸውና ይረዱኛል፣ ስሜቴንም ይጋራሉ፣ ያበረታቱኛል ያልኳቸው የቅርብ ጓደኞቼ ላገባ አስቤያለሁኝ፣ ሌላ ሴት ላመጣ ነው ስላቸው ሞቶ የተነሳ ሰው ያዩኝ የሚመስል ደርቀው ሲቀሩ እንዴ ምን እያልኩኝ ነው ብዬ ለራሴ ግራ ቢገባኝም እውነቴን ግን ላስረዳቸው አልተቻለኝም። አንዳንድ ነገሮች ለወሬ የማይመቹም የሚባለው እዚህ ጋር ነው። ግራም ነፈሰ ቀኝ 2 ሚስቴ ላይ አገባሁባት። የመከሩኝም የወቀሱኝም የሰደቡኝም እኔ ቤት ውስጥ የሚፈነዳውን ቦምብ ድምጽ እየተጠባበቁ ከው ብለው የቤቴን መፍረስ ይጠባበቁ ጀመር። ጆሮ ለባለቤቱ ባዳ ነው እንዲሉ የማግባቴ ወሬ የአደባባይ ምስጢር ቢሆንም ሚስቴ ጆሮ ላይ አልደረሰም። ከተማውን ያናጋ ድብልቅ እልም ያለ ሰርግ ደግሼ እኔ በ45 ዓመቴ የ25 ዓመት ወጣት ልጅ አገባሁኝ። እንዳልኩሽ ጓደኛና ወዳጆቼ ሁሉ ከኔ ቤት የሚጨሰውን ጭስ ወይ ለማባባስ ወይ ለማጥፋት አፋቸውን ከፍተው የቤቴን ደጅ ደጅ ያዩ ጀመር ይለናል። እንዴት ናችሁ ቤተሰቦች? አብራችሁኝ ስለሆናችሁ ስለምትከታተሉኝ፣ ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። ቪዲዮዎችን ወዳችሁ የምትከታተሉ ሁሉ ፎሎ፣ ላይክ፣ ሪፖስት እና ሼር እያረጋችሁ አብራችሁኝ ቆዩ። እንዲሁም ቤተልሔም ጀሞል አንደኛ ፎቅ ብላችሁ 2 ጋር አባያ፣ ቦርሳ፣ ጫማ፣ ድሪያዎችን 2 ጋር ሳታዩ እንዳትገዙ እያልኩኝ ወደ ታሪኩ እሄዳለሁ። ሚስቴ ብዙ ዋጋ የከፈልኩባት ሴት ናት። እንደኔ የትኛውም ወንድ ለወደደው ሰው ላፈቀረው ሰው ህይወት ውስጥ ያን ሰው ለማግባትና ከዛ ሰው ጋር ለመኖር ዋጋ የከፈለ የለም ብዬ ደረቴን ነፍቼ እስክናገር ድረስ እሷን ለማግባት 1 ዓመት ሙሉ ሽማግሌ ልኬያለሁ። ለምን ካልሽኝ አባቷ ከልክለውኝ። አባቷ እንደ ማንኛውም ኢትዮጵያዊ አባት በመሰረታዊ የዲን እውቀት ነው የኖሩት። ጥልቅ የሆነ የዲን እውቀትን አለማግኘታቸው ሁሌም የሚቆጭና የሚያንገበግባቸው ሰው ናቸው። በዚህ ምክንያት የወለዷቸው ብዙ ሴቶች ስለሆኑ እነሱን በዲን ኮትኩተው ለማሳደግ ብዙ መከራቸውን አይተዋል። እንዳሰቡትም ግን ተሳክቶላቸው ልጆቻቸውን በዲን ኮትኩተው አሳድገዋቸዋል። ሁሉንም ልጆቻቸውን ታዲያ ሃይማኖቱ ትልቅ ደረጃ ለደረሰ አሊም፣ ለዳኢና ለሐፊዞች ካልሆነ በስተቀር እንደኔ ላለው ጃሂል አልድርም የሚል ንያ ስለነበራቸው የእሷን ታላላቅ የሆኑ ሁሉንም ሴት ልጆቻቸውን በህልማቸውና በእቅዳቸው መሰረት አላህ አሳክቶላቸው በዲኑ ትልልቅ ቦታ ለደረሱ ትላልቅ ሰዎች ሲድሩ፣ እኔና እሷ ግን ገና ወጣቶች ሆነን እሷም ቁርአኑን እየቀራች እየተማረች ባለ ሰዓት ጎረቤታሞች ነንና በፍቅር ወደቅን። አባቷን እጅግ በጣም ታከብራለች፣ እጅግ በጣም ትፈራለች፣ አላህንም ትፈራለች። በሃይማኖት ተኮትኩታ ያደገች ሴት ናት። አንድም ቀን ወደ መጥፎ ነገር ሳንሄድ በአይን ብቻ እየተያየን በወሬ ብቻ እያወራን ወደ ኒካ መሄድ አለብን ተባባልን። እኔ ደግሞ እንደ ማንኛውም መሰረታዊ የዲን እውቀት ያለኝና አካባቢው ላይ በኖርማል ባህሪ የምታወቅ መስጂድ የማላዘወትር አንዳንዴ እንደውም አንዳንድ ሰዎች ዱርዬና ተራ ሰው የሚያረጉኝ አይነት ሰው ነኝ። እውነተኛው ባህሪ የዱርዬ ባይሆንም ከላይ ያለው አለባበሴ፣ ጸጉር አቆራረጤና አነጋገሬ ሊሆን ይችላል። እንዲሁም ደግሞ አካባቢ ውስጥ የሙላቸው ጓደኞችን ተገን በማድረግ ወጣ ያልኩኝ ሰው እንጂ የዲን ሰው አልመስልም ነበር። ትምህርትና አንዳንድ ነገሮችን ስላልተሳኩልኝ ከመሃል አቋርጫቸው ወደ ንግድ ዓለሙ ገብቼ ተፍተፍ ማለት ጀመርኩኝ።
ገና ትንሽ የሆኑ ሳንቲሞችን እንዲያስጉኝ ይችን የማፈቅራትንና የምወዳትን ሴት የህይወቴ አጋር ለማድረግ ቤተሰቧ ጋር ሽማግሌ ስልክ እኛ አባቷ ሞቼ ይገኛለሁ ለጃሂል ዱርዬማ ልጄን አልድርም ብለው አሻፈረኛሉ። እሳቸውን ለማሳመን 1 ዓመት ሙሉ ሳልታክት ለቤተሰቧ ሽማግሌ ላኩኝ። እሷም አባቴ ካልፈቀደ ከአባቴ ፍቃድ በፍጹም አልወጣም፣ የፈለገውን በወድህ የፈለገውን ባፈቅርህ እሱ እስኪፈቅድን የምታገሳለሁ፣ አንተም እሱ እንዲፈቅድልህ ማድረግ ያለብህን ሁሉ አድርግ ብላኝ መለመኔን ቀጠልኩኝ። ዓመት ከለመንኩኝ በኋላ በአንዱ ቀን መታ እንደዚህ አለች። አባቴ እከሌ የሚባል እዚህ መስጂድ ላይ ለሚያሰግዱ አሊም እጅግ በጣም ትልቅ ክብርና ቦታ አለው። በጣም ይወዳቸዋል። ከእሳቸው ቃል መውጣት አይችልም። ስለዚህ እሳቸውን ማግኘት የምትችል ከሆነ እሳቸውን አናግርና ሽምግልና ከምትልካቸው ሰው መሃል አንዱን እሳቸውን አድርግ ብላ ጠቆም አደረገችኝ። ይህን ጥቆማ ተመርኩዤ የሚያሰግዱበት መስጂድ ሄጄ 1-2 ሳምንት አጠገባቸው እየሰገድኩኝ ተግባባኋቸው። ያለውንም ነገር በደንብ አስረዳኋቸው። ምን ያህል እንደምንዋደድ፣ ምን ያህል እንደምንፋቀር፣ ሐራም ላይ ላለመውደቅ ለዓመታት ያህል አባትን ብንለምንም ፈቃደኛ እንዳልሆኑና እሳቸውን ግን በጣም ስለሚያከብሯቸው እሳቸው ሽምግልና ገብተውልን እንድንጋባ ጠየቅኳቸው። እሳቸውም መጥፎ ነገር ያዩብህ ነገር አለ ወይ አሉኝ። በፍጹም ሱሰኛ ነህ? አይደለሁም። ሙስሊም ነህ ወይ? አዎ። ብዙ ነገሮችን ከጠየቁኝ በኋላ እሺ ብለው ዙሪያዬም ካሉ ጓደኞቼ ማንነቴን አጣርተው አባት ጋር ሽምግልና ገቡልኝ። አባት